ወደ ቤት ነበር ተመልሰው የመጡት። እናም ሉሊትም አብራ ነበረች። ወይዘሮ ጽዮን ምን ሆነሽ ነው? ቅድም እኮ እዛ ስትወርቂ አየሁሽ። ምን ነው በሰላም ነው እንዴ? ደህና አይደለሽም? ትላለች። ደህና ነሽ ብላ ትነካካታለች። እናም ናታንም በጣም ተናዶ ቀለበቱን ይወረውረውና ህይወቴን እንዳመሰቃቀላችሁት የእናንተንም ህይወት አመሰቃቅለዋለሁ እያለ እሷን ፍጥጥ ብላ እያየችው ነበረ። ምክንያቱም ሉሊት ሁሉን ነገር ስታጋግል ነበር። አንደኛ ነገር ከያፌት ያክስቱ ልጅ ፊት ውሃውን ቅድም የሰጣችሁት ውሃ ትዝ አለኝ ብላ ይህንም ስታስታውስ ነበር። ንም ህይወቴን እንዳመሰቃቀላችሁት የእናንተንም ህይወት አመሰቃቅላለሁ ሲል ቤዛን ብድግ አድርጋ እባክህ ናታን ያንተ እንደዚህ ቢሆን ለእኛም ጥሩ አይደለም፣ እናም ተረጋጋ ትለዋለች። ቤዛ አሁን ላይ በጣም ጥሩ ሰው ሆናለች። ከዚህም በፊት ቤዛ ተንኮል ነበር የምትሰራው። ነገር ግን ከእስር ቤት ከወጣች ታርማ ስለወጣች አሁን ላይ በጣም ጥሩ ሆናለች። እናም ናታንን ለማጽናናት በጣም ብዙ ነገር እያደረገች ነው። መጀመሪያም ያቀድነው እቅድ ትክክል አልነበረም ትላለች። ምክንያቱም ያቀዱት እቅድ ለትንሽ ሰዓት ወይንም ደግሞ ይሄ እስከ ዘለቄታው ስለማይሆን የእንቅልፍ መድኃኒት ማለት ለደቂቃዎች ወይንም ለሰዓታት እንደሆነ እንጂ እስከ መጨረሻው አልነበረም። እናም ባቀዱት እቅድ ትክክል እንዳልሆኑ ትነግረዋለች። ሉሊትም ትላለች። እቴን ነው የምላችሁ። ያፌትን ግን ሳላደንቀው አላልፍም። በእናንተ ቤት ከእናንተ ውጭ ብልጥ የለም። በጣም ትናደድና ወይዘሮ ሉሊት አሁን በዚህ ሰዓት እንደዚህ አይነት ወሬ የሚወራበት ሰዓት ነው ብላ ትጮባታለች። በጣም ትቆጣና እንዴ እኔ እውነቱን ተናገርኩት። በቃ እቅዳችሁ የደካሞች እቅድና እንዲሁም ደግሞ ተሸንፋችኋል ነው ያልኩት። ስለዚህ ያፌትን ያለ ማድነቅ አልችልም ትላለች ማለት ነው። እንግዲህ ሉሊት አሁን ላይ በጣም ብዙ ነገር እያወራች ነው። ታንም አንቺ ሴትዮ አፍሽን ዝጊ፣ በኋላ ላይ ግን በእጅ ስበብ እንዳትሆኝ በስነ ስርዓት ኑርሽ እያለ ይላታል። እዚህ ሲላት ጽዮን ትወድቃለች። እናም ሁላቸውም ተደነጋግጠው ናታንና እንዲሁም ወደ እሷ ሄዱና ያነሷታል። እኔ ሁላችሁ ተናግሬ ነበረ፣ እች ልጅቷ ታማለች እያልኳችሁ ነበረ፣ ግን የምሰማኝ ሰው የለም። ይኸውላችሁ ከመቀድም እኮ ከመታጠቢያ ቤት ልትወርቅ እያለች ነበረ፣ እናም የተንቀጠቀጠች ነበር። ለምንድን ነው ግን ማሰሙኝ? እኔ እኮ ትክክለኛ አይደለችም ልጅቷ፣ ጤነኛ አይደለችም ስልም አሰሙም እያለች መጫው ጀመረች። ግን አላስተዋላቻትም ነበር። ነገሩ እዚህ ቤት ሁሉም ሰው የራሱን ስሜት ብቻ ነው የሚያስካሄደው ትላለች። ሰው ማንን የሚያስታውስ የለም ትላለች። እናም ናታንን በጣም ይነደድና እባክሽን ቢዝ እጅን ሴትዮ ከጠገብ ያረቅልኝ በእጅ ስበብ እንዳትሆንብኝ ይላል። ምክንያቱም በጣም እያናደደችው ስለሆነ በለዛ አንቄ ነው ምጥላት ይላል። እኔ ምን አደረኩኝ? እውነት ሆነ እኮ ነው የተናገርኩት ትላለች ሉሊት። አሁንስ አበዛችሁት ትላለች እና ጽዮንንም መቀስቀስ ጀመሩ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ሐረግ ድራማ ቀጣይ ክፍል ዛሬ ማታ በተለመደው ሰዓት ይለቀቃል። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ እያስቀምጣችሁ እንዲሁም ቻናሉን ሰብስክራይብ እያረጋችሁ ቀጣይ ክፍል ይለቀቅ እያላችሁ ኮሜንት ላይ አስቀምጡ ማለት ነው። ዛሬ በተለመደው ሰዓት ይለቀቃል ማለት ነው። ሁላችንም በጉጉት የምንጠብቀው ድራማ ነው ማለት ነው። ሐረግ ድራማ በጣም ደስ የሚል ድራማ ነው። እናም አሁን ላይ ደግሞ ኤፍራታ መጨረሻና እንዲሁም ናታን መጨረሻ ማየት ሁላችንም ጓጉተናል ማለት ነው። ምክንያቱም ደግሞ ክፍል 73 ላይ መጨረሻ ላይ በጣም ሁላቸውንም የሚያስደነግጣቸው ነገር ምን እንደሆነ ለተመልካች እንግዲህ አጓጊ ሆኖ ነው ያለቀው ማለት ነው። ምክንያቱም እኛ ማን እንደመጣ ማን እንደሆነ አላወቅንም። ያፌት ነው እያልንም ነበረ። እንዲሁም ደግሞ ኤፍራታ ያፌትን ጥለው መጣች እያሉም ብዙዎቹ እየጻፉ ነበር ኮሜንት ላይ። ነገር ግን ኤፍራታ አትሆንም። ምክንያቱም ኤፍራታ እንዴት ትመጣለች? ያ ሁሉ ነገር ትታ መምጣት ካለባት እኮ ድሮንም እኮ አትሄድም ነበር። ነገር ግን ለናታን ብላ ነው እንጂ ሄደችው። አሁን ላይ እኮ ብትመጣ ግዴታ ናታንን ያፌት እንደሚያስይዘው ወይም ደግሞ እንደሚያሳስረው የታወቀ ነው። እናም ኤፍራታ አይደለችም። ማን ነው? ያፌት። እሺ ያፌት እስከሆነ ለምንስ ናታን ደነገጠ? ቢያንስ እንኳን ናታን በጣም ብዙ ነገር ስላደረገው በኤፍራታ ስለመጣበት ኤፍራታን ለአንዴና ለመጨረሻ ስላጣት ያፌትም ማለት ናታን ዝም ማለት የለበትም። ስለዚህ ናታን ዝም ብሎ ነበረ። እናም እሱም አብሮን
የሚያስደነግጠው? ማን ነው የመጣው? ይህንን ኮሜንት ላይ የጻፉ ውድ ቤተሰቦቼ ይመስላችኋል ማን እንደሆነ ኮሜንት ላይ ዱቅ ዱቅ አድርጉ ማለት ነው። ሌላው እንግዲህ አሁን ላይ ሉሊት ነች ማለት ነው። ሉሊት በጣም የመጨረሻ ደረጃ ላይ ደርሳለች። ምክንያቱም አሁን ላይ ጽዮን ሁሉን ነገር እያስታወሰች ስለሆነ በተለይ ደግሞ አሁን ቀለበቱን እንኳን ሲወረውረው እንግዲህ አንተ ባትፈልገው እኔ ፈልገዋለሁ አለች። ሄዳለህ ለያፌት ልታረግለት ነው እንግዲህ ያፌትን ኤፍራታ እንዴት ታገባለች ብላ በጣም ስጮህ ነበር። በጣም ማን ነው በቃ ሀብታም መሆኗ እኮ ነው። ትናንትና ከመሬት ተነስታ እንዲሁም ካፈር ተነስታ፣ እሷ ግን ይሄው ሀብታም ልትሆን ነው፣ እኛ ምንም ሳናገኝ። ለነገሩ እኔ ነኝ እንጂ ባዶዬን የቀረሁት እድሜ ላባትሽ እያለች ቤዛንም ስትላት ነበር። እና ስለዚህ አሁን ላይ ሉሊት በጣም ብዙ ነገር ሁለተኛ ዙር ደግሞ ውሃው ራሱ የት እንደተደረገበት ማለትም የእንቅልፍ መድኃኒት እንዳለው ሉሊት ነች የተናገረችው ማለት ነው። እናም ናታን በጣም የተናደደባት እባክሽን ቤዚ ይችን ሴትዮ ወደዛ ባይ ላይ ከዛ ውጭ ግን በእጅ ስበብ እንዳትሆን እያለ ነው ማለት ነው። እናም እሷ በጮችው እሷ ባቃጠረችው ነው ፂመን ድጋሚ የታመመችው ማለት ነው። ቤተሰቦች እንግዲህ ዛሬ በጉጉት እንጠብቃለን። ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ደግሞ አዲስ የሆናችሁ እናመሰግናለን።